የተወጣችበት መንገድ ምንም ዋጋ ቢያስከፍልም የሞቱ ሰዎችም ቢኖሩ እንደገና ደግሞ አልፎ ተርፎ ክልሉ የጠየቀውን ጥያቄ በቋንቋችን እንድንማር በቋንቋችን እንድናስቀድስ ተብሎ የተጠየቁትን መሰረታዊ ጥያቄዎች ከራሳቸው ከዚያው ከኦሮሚያ ክልል የተወለዱትን ጳጳሳት ራሷ ቤተክርስቲያን ይህን አድርጋለች። የህዝቡን ጥያቄ ለመመለስ ያን አድርጋለች። ስለዚህ እኛ አስቀድመን ስንቃወም የነበረው የህገወጡን ሲመት ነው። ስንቃወም የነበረው የህገወጡን ሲመት ነው እንጂ ቤተክርስቲያን የምትሾመውን ሹመት እኛ እንቃወም። ፐርሰናል እንቃወም ከሆነ ቀጥተኛ ግጭታችን ከመንፈስ ቅዱስ ጋር ይሆናል ባጭሩ። ስለዚህ እኛ ተቃውሞ ከመጀመሪያው ጀምሮ የነበረው በህገወጥ በኩል የተሾሙት ጳጳሳት ህገወጥ ናቸው፣ ልክ አይደሉም። ከዛ በኋላ ግን ቅዱስ ቤተክርስቲያን አምናበት በቅዱስ ሲኖዶስ በኩል እውቅና ተሰጥቶት ምልአተ ጉባኤው ተሰብስቦ ጸሎት አድርጎ መንፈስ ቅዱስን አጋዥ አድርገው ወስነው የሾሙትን ሊቃነ ጳጳሳት እናከብራለን፣ እንቀበላለን። ቤተክርስቲያን የተቀበለችውን ስለምንቀበል በዛ መንገድ ቤተክርስቲያን ያን ጊዜ ያለፈችው እዚህ ደረሰ። ነገሮች ተስተካከሉ። ሌላም ጥያቄዎች ቢኖሩ በሂደት ይፈታሉ። በኦሮሚያ ክልል ላይ ብቻ ሳይሆን የትኛውም ክልል በሚሰማበት ቋንቋ ወንጌልን ቢሰማ ከመናፍቅ ራት ይተርፍና ክርስቲያን ሆኖ ይቀጥላል። የማምንበት ጉዳይ ነው። የብሔርተኝነት ጉዳይ ሳይሆን የማምንበት ጉዳይ ነው። ኦሮሚያ ክልል ላይ ከዚህ በላይ ብዙ ስራዎች ቢሰሩ በደንብ ተደራሽ ቢሆን የወንጌሉ ትምህርት ቅዳሴው በደንብ ተተርጉሞ ቢደርስ ውዳሴ ማርያም በደንብ ተተርጉሞ ቢደርስ በእያንዳንዱ ቦታ ላይ ቤተክርስቲያን ኮንትሮል አድርጋ በደንብ ማለት ከላይ እስከታች የህዝቡ ጥያቄ በደንብ ተመልሶ ወንጌልን ቢሰማ ቢማር ከመናፍቃን ራት ይተርፋል ብዬ እንደ አንድ ወጣት አምናለሁ። ቦታው ላይም ወርጄ ያየሁት ነገር ስላለ ይገደኛል ብዬም ስላሰብኩ ተከታታይ ጉባኤዎችን አዘጋጅቼ ትምህርት እንዲተላለፍ አድርገን ብዙ ለውጦችን አምጥተን መተናል። ግን ካደረግነው ይልቅ ያላደረግነው ነገር ደግሞ ይብሳል። ካደረግነው ይልቅ ያላደረግነው ነገር ደግሞ በእጅጉ በጣም ብዙ ነው። አሁን ልናገር የመጣሁት ነገር አንድ ጉዳይ ነው። የሰሞነኛ ጉዳይ አለ። በቅርብ ብፁዕ አቡነ ገብርኤል በፍኖተ ጽድቅ አዳራሽ ያስተማሩት ትምህርት አለ። ያ ያስተማሩት ትምህርት በሚዲያ ሲተላለፍ አንደኛ ትምህርቱን ያስተላለፈው አካል ወይም ፍኖተ ጽድቅ ይህ ትምህርት ስሁት እንደሆነ እያወቀ በማስተላለፉ ዋነኛ የቤተክርስቲያን ጠላት እሱ ሚዲያ ነው። ትልቁ ጠላት የቤተክርስቲያን እሱ ነው። ትምህርቱ ስህተት እንዳለበት ቤተክርስቲያን የማታምንበት ትምህርት እንደተላለፈ ያወቀ ያንን ጉዳይ ይዞ ያቀረበ ለሚዲያ ያሳየ ለሚዲያ ፍጆታነት ያዋለ የመጀመሪያው ተጠያቂ ፍኖተ ጽድቅ የተባለው የቤተክርስቲያን ጠላት ይሆን አካል ነው። ከመጀመሪያም የቤተክርስቲያን ጠላት ነው፣ ዛሬም የቤተክርስቲያን ጠላት ነው፣ ነገም የቤተክርስቲያን ጠላት ነው። እዛ ውስጥ ያላችሁ አገልጋዮች ቤተክርስቲያንን የምትወዱ ከሆነ ሰላማችሁን የምትፈልጉ ከሆነ ከክርስቶስ ኢየሱስ ጋር አብሮ የመኖር ፍላጎት ካላችሁ ከዚህ ማህበር ነቅላችሁ ውጡ። እንጀራችሁ ሊሆን ይችላል። ነገር ግን ሃይማኖትን የሚያስክድ ከሆነ በተሐድሶ እንቅስቃሴ ውስጥ የሚከትህ ከሆነ ከክርስቶስ ኢየሱስ እውነተኛው አካል ከሆነች ቤተክርስቲያን የሚለይ ከሆነ ምን ይጠቅምሃል? ለምን ሚሊዮን ገንዘብ አታገኝበትም? ምን ትጠቀምበታል? ምን ታመጣል? ምን ታተርፋል? ስለዚህ እሱ ልክ አይደለም። እዛ ያላችሁ ጤነኛ አስተሳሰብ ያላችሁ ኦርቶዶክሳውያን ካላችሁ ሳይረፍድባችሁ ከዛ ቦታ ውጡ። እጅግ በጣም ስውር የሆነ የመናፍቃን አገልግሎት የሚገለገልበት እጅግ በጣም ትልቅ ችግር ያለበት ቤተክርስቲያንን የሚያስጠቃ ልክ እኛ ፍኖተ ጽድቅን ስንቃወም ፍኖተ ጽድቅ እኮ ኢየሱስ ስላለ ኦርቶዶክስ ተቃወመችው በሚል ቤተክርስቲያን የኢየሱስ ጠላት ሆና የቆመች ለማስመሰል የተተከለ የጀርባ ላይ እሾክ መዥገር የሆነ ቡድን ቢሆን የፍኖተ ጽድቅ ቡድን ለቤተክርስቲያን ሰላም ያልሰጠ ይቅርታ፣ ለቤተክርስቲያን ረፍት የነሳ ምዕመኑን ረፍት የነሳ ምዕመኑን ያወከ ግራ ያጋባ በእናንተ ምክንያት ቤተክርስቲያን ኢየሱስን እንደማትሰብክ እናንተ በምታደርጉት ነገር እናንተን ስትቃወም ቤተክርስቲያን የኢየሱስ ጠላት እንድትመስል አስመስላችሁ የምታደርጉ የእፉኝት ልጆች እዛ አካባቢ ያላችሁ ሰዎች የቤተክርስቲያን የእግር እሳት እንቅልፍ ነሳችኋል። ዛሬ አልነበረም ይሄ ነገር መፈታት የነበረበት፣ ጩኸት ነበር ይሄ ነገር። አደባብሰን የማለፍ ልምድ ስላለን በቤተክርስቲያናችን ውስጥ እንደ ቀልድ አለፍናቸው። በጥቅም የተገዛ ማንኛውም ሰው ቤተክርስቲያን አይደለም ራሱንም አሳልፎ ይሸጣል። ያ ነው የሆነብን። በጣም የተቸገረው ነገር ቢኖር እሱ ነው።
እዚህ ጋር ሰው አንዱ ይቃወማል፣ እዚህ ጋር አንዱ ይደግፋል፣ እዚህ ጋር አንዱ ይባርካል፣ እዚህ ጋር አንዱ ይረግማል። ሁለት ነገር ሆነ። በምን አይነት መንገድ ነገሮች ይስተካከሉ? ለዚህ ሰውዬ በገንዘብ ብዙ ነገሮችን ያዘ፣ ብዙ ነገሮችን ሰራ፣ ብዙ ነገሮችን ፈጠረ፣ እስከ ጳጳሳት ድረስ ያዘ፣ እንደ ልቡ መፈንጨት ጀመረ። እቺ ግን የጌታ ቤተክርስቲያን ናት። ወደድክም ጠላ። ወደ ጉዳይ ልመለስ። ስለዚህ መጀመሪያው ነቀርሳ መነቀል ያለበት እሾክ መጥራት ያለበት ማህበር ፍኖተ ጽድቅ ነው። ትልቁ አጀንዳችን መሆን ያለ የቤተ ክርስቲያን ነቀርሳ፣ ቤተ ክርስቲያን ውስጥ የተተከለ እሾክ፣ የሚመዘምዝ እሾክ፣ እየቆየ የሚፈነዳ ቁስል ቢኖር ፍኖተ ጽድቅ ነው። ክርስቲያን ስልታዊ በሆነ መንገድ ለመከፋፈል ከቤተ ክርስቲያን አውጥቶ አዳራሽ የሚከት ከዕጣኑ ለይቱ የቤተክርስቲያኑ ስርዓት አዳራሽ ውስጥ ለመክተት የተነሳ ክፉ ማህበር ይኖሩ ፍኖተ ጽድቅ ነው። በኢየሱስ ሽፋን የመጣ መርዝ። በቃ ይሄ ማህበር አጸያፊ ነው። በቃ ግልጽ ነው የምናገረው። የመጣው ነገር ሊመጣ ይችላል። ቱ ቢ ኦነስት በቃ ግልጽ። ኦኬ። ሲቀጥል አባታችን ብፁዕ አቡነ ገብርኤል የተሾሙት በሕገ ወጡ ሲኖዶስ ሳይሆን በኢትዮጵያ ኦርቶዶክስ ተዋሕዶ በቅዱስ ሲኖዶስ በኩል የተሾሙት። ስለዚህ ሹመታቸውን ማንኛውም ሰው የማክበር ግዴታ አለበት፣ ቤተክርስቲያን አክብራ እስከተቀበለች ድረስ። ጉዳያችን የሹመት ጉዳይ አይደለም። ጉዳያችን በሹመቱ ጋር ተያይዞ አይደለም። ሕገ ወጡን ሁላችንም ተቃውመናል። ቤተክርስቲያን አምናበት፣ ቅዱስ ሲኖዶስ ባለበት፣ ሁሉም ሊቃነ ጳጳሳት አምነውበት ይሄ የኛ ውሳኔ ነው ብሎ የሾሙትን የመቀበል ግዴታ አለብን። እንደ ቤተክርስቲያን ልጅ ነው። ሲመቸን አንቀበልም፣ ሲመቸን እንቀበላለን ምንል ከሆነ ይሄ ስህተት ነው። ቤተክርስቲያን የሰጠችውን ነገር የመቀበል የእያንዳንዳችን ግዴታ ነው። ስለዚህ በሹመት ዙሪያ ላይ እኔ ጥያቄ የለኝም። ቤተክርስቲያን አምናበት እስካደረገችው ድረስ የኔ ጥያቄ ምንድን ነው? በፍኖተ ጽድቅ አዳራሽ ውስጥ የተሰበከው ስብከት ስህተት ነው። ቤተክርስቲያንን የማይመጥን ስብከት ነው። የመጀመሪያው ድነት ቅስፈታዊ ነው። ሁለተኛው እና ዋነኛው እመቤታችን ንጽሕተ ንጹሐን ቅድስተ ቅዱሳን ድንግል ማርያም ቤዛዊተ ዓለም አትባልም፣ ፍጹም ስህተት። ቤዛዊተ ዓለም አትባልም፣ ፍጹም ስህተት። አንድ አይደለም የተባለው፣ በሌላ መድረክ ላይ ተብሏል። ሌላኛው ቤቱ ገፊ ነው፣ ፍጹም ስህተት። ቤተክርስቲያንን አሳልፎ የመስጠት ስራ። አትደንግጡ። ኢየሱስ ሲባል የሚደነግጥ አማኝ ያለ ይመስል አትደንግጡ እየተባለ የተሰራብን ሴራ ይሄ ፕሮቴስታንታዊ አካሄድ ልክ አይደለም። ስለዚህ ብፁዕ አባታችን አንድ ቤተክርስቲያን አስጠቅተዋታል። ሁለት እመቤታችን ለሕጸጽ ተናግረዋል። ሶስት በመዳን ትምህርት ላይ ክፍተት አሳይተዋል። ስለዚህ ይሄ እንዳጠቃላይ ክፍተቱ የትምህርት ጉዳይ ነው። ችግሩ የትምህርት ጉዳይ ነው። በቃ አለቀ። ችግሩ የትምህርት ጉዳይ ነው። ከዛም ቤተክርስቲያን አፋጣኝ ምላሽ ሰጠች። ምልዓተ ጉባኤው ተሰበሰበ፣ አጠናው ይሄንን ጉዳይ። ስለዚህ ቤተክርስቲያንን እኛ በምንፈልገው ስፒድ እንድትሮጥልን ማድረግ እኛ አንችልም። ስለዚህ ቤተክርስቲያን ጉዳዩን ያዘችው። ትምህርቱን ከሚቃወሙት የመጀመሪያው ግለሰብ አንደኛውና ዋነኛው እኔ ለተቃለ ትምህርቱ ስህተት ነው። አባታችን ሊያርሙት ሊታረሙበት ከዚህ አይነት አካሄድ ሊወጡ ይገባል። እንደ ልጅ እንጠብቃለን። ይሄ ነው ጉዳዩ። ከዛ ውጪ ከአማኙ የሚጠበቀው ነገር ምንድን ነው? አባታችንን መስደብ ኖር ነው። ቤተክርስቲያን ባልሰጠቻቸው ስም መጥራት አግባብ አይደለም። ይሄ ሰውዬ እያላችሁ ቪዲዮ የሰራችሁ ነውር ነው፣ አይደረግም። ፍጹም ነውር አይባልም። ቤተክርስቲያን ይሄ ሰውዬ አላለችም። ብፁዕ አቡነ ገብርኤል እያለች የጠራች አንተ የቤተክርስቲያን ልጅ ከሆንክ የቤተክርስቲያን ድምፅ የምትሰማ ከሆነ እንዴት ነው ይሄ ሰውዬ እያልክ የምታወራው? ታላቅ የቤተክርስቲያን አባት ናቸው። የሚመሩት ህዝብ አለ ከበስተጀርባቸው። የሚመሩት ህዝብ፣ የሚያስተዳድሩት ህዝብ አለ። አንድ ሙሉ ሀገረ ስብከት ነው የሚያስተዳድሩት። ስልጣነ ክህነት አለ። እንዴት ነው ዝም ብለህ ተነሳ ይሄ ሰውዬ የምትለው? ዲያቆን እንኳን አንቱ በሚባልበት ዘመን ላይ እንደዚህ አይነት መዘርጠጥ ከየት ነው ያመጣ ነው? እንደዚህ አይነት መዘርጠጥ ከየት ነው ያመጣ ነው? ቤተክርስቲያን ባላወገዘችበት ትምህርቱን እየመረመረችበት ባለችበት ሁኔታ ስህተት እንደሆነ ታውቋል። አባታችን ይቅርታ ጠይቋል። እዛውም ላይ ቤተክርስቲያን አላቆመችም፣ ይቅርታ ጠይቋል ብላ ትምህርቱ ደግሞ በሊቃውንቱ ደግሞ በደንብ እየታየ ነው። ከዛ በኋላ ደግሞ የሚመጣውን ውሳኔ እንጠብቃለን፣ ምን መደረግ እንዳለበት። ታዲያ ምንድነው ዘለን እኚህን የመሰሉ ትልቅ አባት የመዘርጠጥ ስራ ውስጥ የገባ ነው፣ የማዋረድ ስራ ውስጥ። አንተ ይሄ ሰውዬ፣ ይሄ መናፍቅ፣ ይሄማ ቅጥረኛ፣ እንዴት እንደዚህ ይባላል? ነውር ነው።
ነውር ነው። ከዛ አሁን ጉዳይ ወዴት እየሄደ መጣ? ሃይማኖታዊ ጉዳይነቱ እንዳለ ሆኖ ወደ ብሔር ጉዳይ መጣ ማለት ነው። ይሲ ወዴት እንደሄድ ወዴት እንዳደገ የኛን የራሳችን ኦርቶዶክሳውያንን ቪዲዮዎች፣ ኮመንቶች የተመለከቱ ፖለቲከኞች ለራሳቸው ሀሳብ ሺፍት አደረጉትና ጉዳይ ወደ ፖለቲካ አዙረውት ኦሮሚያ ክልል ላይ ያሉትን ሰዎች እንዲሁም ካህናት አባቶችን የሚያሸማቅቅ ንግግሮችን መናገር ተጀመረ ማለት ነው። ስለዚህ ነገሩ በጣም ሺፍት አደረገ። ጥጵስና ለየትኛውም ብሔር እኩል ነው። ለኦሮሞ ዝቅ አይልም፣ ለአማራ ከፍ አይልም፣ ለትግራይ ከፍ አይልም፣ ለኦሮሞ ዝቅ አይልም፣ ለደቡብ ዝቅ አይልም፣ ለኦሮሞ ከፍ አይልም። ክርስትና ኦሮሚያ ላይም ሲመጣ ክርስትናው እኩል ነው። አማራ ክልልም ሲሄድ ክርስትናው እኩል ነው። የትም ቦታ ቢሄድ ክርስትናው እኩል ነው። የሆነ ቦታ ገን ነው፣ የሆነ ቦታ አይደበዝዝም። እንደዛ አይነት ማይንድ ሴት ሊያስፈልገን አይገባም። አገልግሎቱ በሆነ ብሔር ያምራል፣ በሆነ ብሔር አያምርም። ይሄ የክርስቲያኖች ንግግርም አላማም አይደለም። ጉዳያችን ቤተክርስቲያን ናት። ቤተክርስቲያን የማንም አይደለችም። የትግራይ አይደለችም፣ የአማራ አይደለችም፣ የደቡብ አይደለችም፣ የኦሮሚያ አይደለችም። ቤተክርስቲያን የክርስቶስ ናት። ባጭሩ አለቀ። ቤተክርስቲያን የክርስቶስ ናት። ፔሬድ። የክርስቶስ ቤተክርስቲያን ከሆነች ቤተክርስቲያኒቷ የትኛውን ቦታ ላይ ለሁሉም ልጆቿ እኩል ናት ማለት በቃ። ስህተት ያለበት በስህተቱ ይታረማል። ችግር ያለበት ይመለሳል። የምግባር ችግር ያለበት ይመከራል፣ ይገሰጻል። የሃይማኖት ሕጸጽ ያለበት በሃይማኖት በኩል ይመከራል፣ ይገሰጻል፣ ይመለሳል። ይሄ ልክ ነው። እንደዛ ነው መሆን ያለ። ከዛ አልፎ ተርፎ ግን የኛ ቪዲዮ አስተራሮች ብዙ ሰዎችን ሊያስቆጡ ይችላሉ። አሁን ጉዳዩ ወደ ሌላ ቦታ ከፍ አለ። ክርስቲያኖች የሰራሁትን ቪዲዮ ገብታችሁ መመልከት ትችላላችሁ። ነገሩ ወደ ሌላ ነገር ሽፍት አደረገ። እኔ ቤተክርስቲያኒ ድጋሚ ያንን መከራ እንድታሳልፉ አማኙ ድጋሚ ያንን መከራ እንዲያሳልፉ አልፈልግም። እስከ ስሜታዊነት ጸርተን እኔ ጉዳዩ በቀጥታ የያዘችው ቤተክርስቲያን ትፍታው። ክርስቲያኑ ትምህርቱን ተቃውሟል። አዎ፣ የምንቃወምበት መንገድ ግን ልቅ መሆን የለበትም። ወንድማችን አክሊልን ተመልከቱት። ሀሳቡን የተቃወሙበት መንገድ በጣም አሪፍ ነው። ሌሎችን ወንድሞች ተመልከት፣ ሀሳቡን የተቃወሙበት መንገድ። ሌሎቻችን እየዘረጠጥን ሀሳቡን እንድንቃወም የሚፈቀደልን አካል ማን ነው? በእነዚህ አይነት መንገድ ባናደርገው ጥሩ። ለነገው ትውልድ ልናስብ ይገባል። ብዙ ዋጋ የሚያስከፍሉ ነገሮች ከፊት ለፊታችን ሊደቀኑ አይገባም። ለምናደርጋቸው ንግግሮች ጥንቃቄ ያስፈልጋል። ፕሊስ ጠንቃቃ ነው። ቤተክርስቲያን አውግዛለች። ቅድም ምን አይነት ዜና አየው? ታገዱ የሚል ዜና አየው። ብፁዕ አቡነ ገብርኤል ታገዱ የሚባል ዜና አይደለም የተሰማው። በቤታቸው ይቆዩ፣ የጥሞና ጊዜ። ምንድነው ታገዱ? ምን ማለት ነው? ዜና ለማሞቅ፣ ዜና ለማሳመር፣ ላይክ ለመሰብሰብ፣ የሰውን ልብ ለማስደንገጥ ወይም የሆነ ነገር ለማስደሰት ተብሎ የማይሆን ንግግር ለምን ትናገራላችሁ? ትልቅ ሚዲያ ያላችሁ ሰዎች ለዛው ታገዱ የሚል ቃል ሰምታችኋል? ወረቀቱ ላይ አንብባችኋል? እንዶ በክርስቶስ ታገዱ የሚል ጽሑፍ አለ ወይ? እኛም ያነበቡ እናንተም ያነበባችሁት ያውን ብፁዕ አቡነ ገብርኤል እንደዚህ ባስተማሩት ትምህርት ምክንያት ጉዳዩ በሊቃውንት ጉባኤ ታይቶ እስኪታይ ድረስ እስኪመጣ ድረስ ተብራርቶ ውጤቱ ቅዱስ ሲኖዶስ ጋር እስኪደርስ ድረስ በጊዜያዊ ማረፊያቸው ወይም በቅድስተ ማርያም ግቢ ውስጥ በጊዜያዊነት ይረፉን የተባለ ይቆዩ፣ የጥሞና ጊዜ ነው የተሰጠው። ከዛ አንድ ሚዲያ ይነሳና እጁን እንደዚህ ሰቅልና ታገዱ። ይሄ በጣም ታገዱ ነውር ነው። ለምንድን ነው የምትዋሹት? እኛም እናነባለን፣ እናንተም ታነባላችሁ። እኛም እንሰማለን፣ እናንተም ትሰማላችሁ። እናንተ ጋር ሲደርስ ታገዱ ነው ወይንስ ጽሑፉ ላይ ሲመጣ ደግሞ ይቆዩ ነው? የጥሞና ጊዜ እኮ ነው የተሰጣቸው። አሪዎስ እንኳን በዚህ ልክ እኮ አልተጣደፈም እንዲወገዝ። ብዙዎቻችሁ ይወገዙልን። እንዴት ሰው ይወገዝልን ብሎ ይጠይቃል? ይመለሱ ይታረሙ ተብሎ ይጠየቃል። ይወገዙ ተብሎ ይጠየቃል። ይህ እኮ ጭፍን ጥላቻነት እኮ ነው። ከስተታቸው ይታረሙ፣ ከስተታቸው ይመለሱ፣ ከምንፍቅና ትምህርታቸው ይውጡና ቀናውን ኩልል ያሉን የቤተክርስቲያን ትምህርት ይያዙ ተብሎ ይጸለያል እንጂ ይወገዙ ተብሎ እንዴት ይለመናል? እንዴት ነው ውግዣ የምንጠብቀው ከሲኖዶስ? ቆይ የመጀመሪያው ስቴፕ ማውገዝ ነው ወይ? የመጀመሪያው ስቴፕ መምከር፣ መገሰጽ፣ ማስተማር፣ አቅጣጫውን ማሳየት፣ ከቤተክርስቲያን ከሰው ለይቶ ለብቻ ቁጭ አድርጎ የጥሞና ጊዜ መስጠት፣ ወደ ራሳቸው እንዲመለከቱ ማድረግ፣ ከዛ በፍቅር መያዝ፣ ከዛ በኋላ ሰቱ ማሳየት፣ ከዛ አልታረምም ይሄ የያዝኩት አቋም ነው ከተባለ ይወገዛል እንጂ በአንድ ስህተት በአንድ ንግግር ይወገዝ ብሎ መለመን ማለት ይሄ ምን አይነት ጽንፈኝነት ነው?
ይህ ውርደት እኮ ነው። ይህ እኮ አይደረግም እኮ እንደዚህ። ይህ እኛ የምንናገራቸው ነገሮች ለቤተ ክርስቲያን ዋጋ እንደሚያስከፍል አናውቅም እንዴ? አንጠነቀቅም እንዴ? የምናደርገውን ነገር ይወገዝ የተባለው እኮ የሆነ አንድ ተራ መምህር እኮ አይደለም እኮ። ይወገዝ እያላችሁ የጠየቃችሁ ያላችሁት እኮ ሀገረ ስብከትን ሙሉ የሚመራ አንድ ታላቅ ጳጳስ ነው። እንዴት ነው የምንናገረው መንገድ ማናስተካክለው? ሰው እንዴትስ ነው በመጀመሪያው ስቴፕ በአንድ ይወገዝ ተብሎ የሚጠየቀው? ምን ማለታችሁ ነው? ይታረም ነው የሚባለው። ሊቃውንቱ ይሰብሰቡ፣ ትምህርቱ ይስተካከል። ከዛ የጠራውን ትምህርታቸውን በአንደበታቸው ይመስክሩ። ከዛ በኋላ የቅኖና ጊዜያቸውን ወስዶ የጥሞና ጊዜያቸውን ወስዶ የንስሐ ጊዜያቸውን ወስደው ቤተክርስቲያን በፈቀደችላቸው ሰዓትና ካመነችበትና ጠርቷል፣ ተስተካክሏል፣ አሁን ልክ ነው ባለችበት ሰዓት ላይ ወደ አገልግሎት ይመለሳል። ከዛ ውጪ ለምንድን ነው ሰው ከቤተክርስቲያን እንዲወጣ ምንንቀዠቀዠው? ያሳዝናል በጣም። እንዴት ነው የማናስተውለው? አንዳንዴ እንዴት ነው ትንሽ እንኳን ከስሜታዊነት የማንወጣው? ለምንድን ነው? አንዳንዴ የቲክቶክ ክፋቱ ይሄ ነው። በቃ ነገሮች ማንም ሰው እንደ ልቡ የልቡን ይናገራል። ከዛ በኋላ ደግሞ ብሽቅጥቅጡ ይወጣል። አንድ ነገር ልንገራችሁ፣ ቅዱስ ሲኖዶሱን እኛ በምንፈልገው መንገድ ልንመራው አንችልም። እሱ ነው የሚመራ፣ እኛ አንመራውም። እንዲህ ይበሉልን ብለን እኛ መናገር አንችልም። ተቋማችንን ነው የምናሰማው። ትምህርቱ ልክ አይደለም፣ ቤተክርስቲያን ለዚህ ነገር መልስ ስጪ። እኛ ልንሾፍረው አንችልም። ሲኖዶስን በእኔና በአንተ በግለሰቦች ፍላጎት ሲኖዶስ አይመራም። እኔ እናንተም አበድንም፣ እኔ እናንተ ቀዘቀዝንም፣ እኔ እናንተ ፈላንም ቀዘቀዝንም፣ ሲኖዶሱ በእኔና በአንተ አይደለም የሚመራ። ከሐዋርያት ጀምሮ በመጣው ትውፊት ትምህርቱን መዝኖ ይናገራል እንጂ እኔ ስለ ጮኩኝ ወይ አንተ ዝም ስላልክ አይደለም። በራሱ መንገድ የሚሄዱ ልናጣድፈው አንችልም። በእኛ ልክ ሩጡልን ልንለው አንችልም። እንደዛማ ከምንል ከሆነ ታዲያ በምንድን ነው የአባቶቻችን ልጆች ነን፣ ቤተክርስቲያን እንሰማለን የምንለው? ታዲያ የቱ ጋር ነው? ለዛ በጣም የሰከነ አካሄድ ያስፈልጋል። እጅግ በጣም ልንረጋጋ ያስፈልጋል። አስተውሉ። ከበስተጀርባ ስንት አይነት ሰው እንዳለ፣ ፕሮቴስታንቱ አለ፣ ሌላው አለ። ከበስተጀርባ ያለውን ጫና ወደኋላ ተመልክታችሁ እዩት እንጂ ነገሮችን በቅንነት ወደ ሌላ ነገር ነው የሚተረጎምበት። አሁን እዛ አካባቢ እዛ ሀገረ ስብከት ላይ ያሉ ሰዎች መግለጫ ወጡ። መግለጫውን ሰማሁት ወደ 11 ደቂቃ። ሰገሌ ለብስ የሚለው ወንድማችን የሚያደርገውን አካሄድ ባልደግፈውም በሚያደርጋቸው አካሄዶች ችግር ወይም ደግሞ እየተሰማው ነው አይደለ? እስካሁን ድረስ እስካሁን ሰምታችሁኛል። እየተሰማው ነው አይደለ? ይሰማ ነበር የማወራው ነገር። ኮመንት የሚመስልኝ ሰው የለም? አንድም ሰው ወይ ይሰማችሁ ነበር? እኮ መልሱልኛ። ኦኬ ይሰማ ነበር። በጣም ኮመንቱን ልቶ ለምንድነው ኮመንቱን ምቶ እና ሞዴሬተሮች እቻን የማይመለከተውን ፕሮቴስታንት ሚዩት አይደለም ታረጉልኝ፣ ብሎክ አውቶማቲካሊ። እዚህ ቤት ያላችሁ ሞዴሬተሮች የማይሆን መልእክት የሚናገሩትን ፕሮቴስታንቶች ፕሊዝ ነው የፈልገው። ኔትወርክ እያስቸገረኝ ስለሆነ ኮመንቱ ይሁን ብሎክ እንድታደርጉልኝ ነው የፈልገው። እሺ ጥሩ ቴንክ ዩ። ሚዩት አይደለም ብሎክ እንድታደርጉልኝ ነው የፈልገው። ስለዚህ እኔ ሀሳቤ ልናገር። ሰገሌ ለብስ የሚባለው ልጅ የታውቁታላችሁ፣ እዚህ ሚዲያ ላይ ያለ ልጅ እኛ ጋር ብዙ ጊዜ ይመጣ ነበረ። 11 ደቂቃ የሚሆን ቪዲዮ ለቆ ነበር። የአቋም መግለጫ ሰማሁት። ለምንድን ነው በአንዴ ወደ ብሔር ለመቀየር የፈለጋችሁት? እናንተም እንደ ሀሳብ በአንድ ጊዜ ለምንድን ነው ወደ ብሔር? ሚዲያ ላይ ያለውን ነገር አይታችሁ እንዴት ነው ነገሮችን ወደ ብሔር የምቀይሩት? ሚዲያ ላይ እኮ ማንም ጠግቦ እኮ የሚያወራበት ቦታ እኮ ነው እንጂ በጣም ብዙ ማስተዋል የጎደላቸው ሰዎች የሚናገሩትን ንግግር የነ ሮም ኮልፌ ምናምን ነገር የእሷን ስድብ ሰምታችሁ ልክ ሰፊው የኢትዮጵያ ኦርቶዶክስ ተዋሕዶ አማኝ ልክ ለኦሮሚያ ክልል ጥላቻ እንዳለው ለኦሮሞ ሕዝብ ጥላቻ እንዳለው አድርጋችሁ መግለጫ ቸኩሎ ማውጣቱ ምን አስፈለገ?
የሚዲያ ወሬ ሲታመናል ወይ? እኮ ቲክቶክ ነው። ቲክቶክ ላይ እኮ ማንም እኮ እንደልቡ የሚናገረው ነገር እኮ ነው። ስንት በሽተኛ፣ ስንት የአእምሮ ታማሚ አለ፣ ስንት ሰውን የሚያባላ አለ። የሰፊው ህዝብ ቲክቶክ የሌለው ስንት ሚሊየን ህዝብ አለ አይደል? ቤተክርስቲያን ቲክቶክ ከሚጠቀሙ ቲክቶክ የማይጠቀሙ ሚሊየን አለ አይደል እንዴ? ያ ህዝብ እኮ እናንተን ይወዳቸዋል። አንድ ነን እኮ በክርስቶስ ኢየሱስ። እንደ አንዱን ቅዱስ ቁርባን የምንቀበለው እኮ አልተቸኮለም ወይ? የብሔር ለማስመሰል ነገሩ እንዳልተቸኮለም። ለኦሮሞ ህዝብ ያለውን ጥላቻ እንደዚህ ብሎ ማቀናበሩ ልክ አይደለም። በአንድ ጊዜ ከብሔር ጋር ለምንድነው ማሳሰር የተፈለገው? ችግሩን በትክክል መፍታት ነው። ይቅርታ የጠየቁት አባታችን ይቅርታ የጠየቁት ልጆቻቸው እንዳይከፉባቸው ነው። ልጆቻቸው እንዳይከፉባቸው አይደለም ይቅርታ የጠየቁት፣ ትምህርቱን ስለተሳሳቱ ነው። እና የሰጣችሁት መግለጫ ላይ ልክ አባታችን ያስተማሩት ትምህርት ስህተት እንደሌለበት አድርጋችሁ ነው መግለጫ የሰጣችሁ። ያ ደግሞ ልክ አይደለም። አባታችን ተሳስተዋል። ለተሳሳቱት ስህተት ነው ይቅርታ የጠየቁት። በቃ አለቀ እንጂ የሆነ ግሩፕን ለማስደሰት አይደለም። የሆነ ግሩፕ ስለ ጮህም ስላልጮህም አይደለም። ቤተክርስቲያን ትልቅ ናት እና አካሄዳችን ቢስተካከል ሁለታችንም ከውጥረት ብንወጣ እኔ መልካም ነው ብዬ አስባለሁ። አንዳንዶቻችሁም ባልተፈለገ ልክ አታራግቡት፣ ባልተፈለገ ልክ አልታራግቡት። እናንተም ማረጋጉት። ጉዳይ በቤተክርስቲያን እጅ ነው ያለው። የሊቃውንት ጉባኤ ተሰብስቦ እያወራ ነው። እናንተ እጅ ለእጅ የምትተናነቁ ቪዲዮ መስራት አቁሙ፣ ይሄ ሰውዬ እያላችሁ ይወገዝልን። የእናንተ እንደነዚህ አይነት ንግግሮች ናቸው አመፅ እያስነሳ ያለው። ትፈልጋላችሁ ዛሬ ላይም ሻሸመኔ ላይ ያ ሁሉ ህዝብ እንዳለቀው ያ ሁኔታ እንዲፈጠር ህዝብ ከህዝብ እንዲጣላ ፍላጎታችሁ? ሰላምን እኮ ነው የምንፈልገው። በቃ ነኛ እርስ በርስ ፍጅት እንዲ አይሰለቻችሁም እንዴ? ሀሳባችንን ሰብስበን ተረጋግተን ብንቀመጥ መልካም ነው። ይሄ ነው ሀሳቡ። ትምህርቱን እቃወማለሁ። ትምህርቱ ስህተት አለበት። ስህተቱን ቤተክርስቲያን ታርመዋለች። ከዛ ውጪ እኔ ግን በእኚህ አባት ላይ የጽርፈት ንግግር የማዋረድ ንግግር ግን አልናገር። ቢቻለን እንጸልይ። እኛ እኮ የጸሎት ህይወት ስለሌለ ነው አፋችንን የምንከፍተው። የጸሎት ህይወት ስለሌለ፣ የቅድስና ህይወት ስለሌለ እንደ ልባችን የምንናገር ሲሆን ሰብሰብ ተብሎ እንጸልይ ይባላል። ቤተክርስቲያን የገጠማት ችግርም እንጸልይ ይባላል። ሁላችንም አስመሳዮች ስለሆንን ከአንደበታችን የሚወጣ ነገር ሁሉ ይደብራል፣ ያሳፍራል፣ ያስጠላል። ለዛ ፕሊዝ በተረጋጋ መንገድ ነገሮችን ብትመለከቷቸው የተሻለ ነው ባይ ነኝ። ሰከን ብለን ብናየው የተሻለ ነው ባይ ነኝ። በእንደነዚህ አይነት በእኛ አተካራና ሰጣ ገባ የአንድም ሰው ህይወት እንዲጠፋ ማንም አይፈልግም። ሰላምን የምንፈልግ ሰዎች ነው። ፕሊዝ አትመልሱትም። የሆነን ሰው ህይወት ቢጠፋ አትመልሱትም። ለዛ ጥንቃቄ የሞላበት ነገር ንግግሮችን፣ ጥንቃቄ የሞላበት አካሄድን ልናደርግ ይገባል። አሁን ቤተክርስቲያን እየሄደችበት ያለችበት መንገድ በጣም 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 ትክክለኛ አካሄድ። የመጀመሪያው ሊቃውንቱን መሰብሰብ ተገቢና ትክክለኛ ነገር። ሊቃውንቱን መሰብሰብ ተገቢና ትክክለኛ ነገር። ሊቃውንቱ ተሰብስቧል። ከየአቅጣጫ ያሉት ሊቃውንቶች ተሰብስቧል። ሊስት ኦፍ ኩዌስችንስ ወይንም ደግሞ ጥያቄ ተሰጥቷቸዋል። ቤተክርስቲያን ይህ ጉዳይ እንደመጣ በቀጥታ መልስ ሰጥታበታለች። ሊቃውንት ተሰብስቧል። አሁንም አላለቀም ጉዳዩ፣ አሁንም አላለቀም። አሁንም በሂደት ላይ ነው ያለው። እሳቸውም ለጊዜው ወደ ማቆያ ቦታ እንዲገቡ ተደርጓል። በቃ ትክክለኛ ነገር ያደረገችው ቤተክርስቲያን ያደረገችው ምንድነው? የጥሞና ጊዜ ሰጠች። ለሊቃውንቱ የቤት ስራ ሰጠች። ሊቃውንቱ በትምህርቱ ዙሪያ ላይ ያወራል። ያለቀ ነገር ለቤተክርስቲያን ይሰጣል። እስካሁን በዚህ ጉዳይ ላይ ቤተክርስቲያን እየተጠናቀቀ ነገር አልተናገረችም። ብፁዕ አቡነ ገብርኤል እንደዚህ እንዲህ በማድረጋቸው በእንደዚህ አይነት ምክንያት እንዲህ ሆነዋል የሚል ነገር እስካሁን ክሊር የሆነ ነገር ያለቀ የተጠናቀቀ ነገር አላደረገችም። በሂደት ላይ ነው ያለው። ሁሉም ነገር በሂደት ላይ ነው ያለው። ስለዚህ እኔ ቤተክርስቲያን የምትናገረውን ነገር እጠብቃለሁ፣ እሰማለሁ። በቃ ዳትስ ቤተክርስቲያን የምትናገረውን ነገር እሰማለሁ። እሷ የምታስተላልፈውን መልእክት እሰማለሁ።
በቃ ለምንድን ነው ይህንን የማደርገው? ምክንያቱም የቅዱስ ሲኖዶስን አልመራውም። ቅዱስ ሲኖዶስን የሚመራው መንፈስ ቅዱስ ነው እና አባቶች ናቸው። ስለዚህ እኛ አባቶች የሚያስተላልፉትን መልእክት ለቤተክርስቲያኒቷ ይጠቅማታል ብለው ነው ይህን መልእክት ያስተላለፉት። ስለዚህ አላለቀም፣ አልጨረሱም። ሶኒ አሁን እያሳሰበኝ ያለው ነገርየው ወደ ፖለቲካ ወይም ደግሞ ወደ ብሔር እየተቀየረ መሆኑን ያሳስቦኛል። ልክ አይደለም። የወጣው መግለጫ ከሀገረ ስብከቱ ማህበረ ካህናቱ ተሰብስበው ድጋፋቸውን ለማሳየት ያወጡት መግለጫ ጊዜውን ያልጠበቀና እጅግ በጣም 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 ስሜታዊነት የተሞላበት ነው። ለእኔ ስሜታዊነት የተሞላበት ነው። መስከን የሚያስፈልገው ሚዲያ ላይ ያሉትን ንትርኮች በማየት ብቻ ቤተክርስቲያናዊ መግለጫ ማውጣት ለእኔ ተገቢ ነው ብዬ አላስብም፣ አላምንም። ጉዳዩ የብሔር ጉዳይ አይደለም። አሁን ጉዳዩ የብሔር ጉዳይ አይደለም። ጉዳዩ የሃይማኖት ጉዳይ ነው። ሃይማኖታዊ ችግር፣ ሃይማኖታዊ እጸጽ ነው የተከናወነው እንጂ ጉዳዩ ብሔር ተኮር አይደለም። ጉዳዩ ብሔር ተኮር አይደለም። ብሔር ተኮር ለማድረግ የምንጋጋጥ ሰዎች ብናቆም መልካም ነው። ጉዳዩ ብሔር ተኮር አይደለም። ወይንም ደግሞ ኦሮሚያ ክልል ላይ ያሉ ክርስቲያኖችን ትኩረት ያደረገ ነገር አይደለም። እንደዛ የሚያስመስሉ ንግግሮችን ከተናገሩ የተናገረችው ቤተክርስቲያን ሳትሆን ቤተክርስቲያንን የማይወክሉ ግለሰቦች ናቸው። ይሄ የኔ አቋም ነው። ተመቻችሁም አልተመቻችሁም ልክ እናንተ በነፃነት ሀሳባችሁ እንደምትናገሩ እኔም በነፃነት ሀሳቤ እናገራለሁ። ስለዚህ ጉዳዩ የብሔር ጉዳይ አይደለም እና መጣራት መታየት ካለባቸው ብዙ ጉዳዮች መታየት ይኖርባቸው የመጡት እስከዛሬ የብዙዎቹ ትምህርቶች ወደኋላ እየተሄዱ መድረክ ላይ የተሰጡት ብዙ ትምህርቶች ሊታዩ ሊመረመሩ ይገባቸዋል። ሊቃውንት ጉባኤ መሰብሰቡ ካልቀረ አንድ ሁለት ጉዳይ ሳይሆን በጣም ለዘመናት የተጠራቀሙ ብዙ ጉዳዮችን ፈቶ መውጣት አለበት። ጊዜ ካነሰው ጊዜ መጨመር አለበት። ለልጆቿ እስከሆነ ድረስ ጊዜ ካነሰው ጊዜ መጨመር አለበት። ከዚህ በላይ የሚያየው ጉዳይ ካለ ከዚህ በላይ የሚያብራራ ጉዳይ ካለ ያብራራ። ከዚህ በላይ ሊያወሩበት ሊመካከሩበት የሚገባ ጉዳይ ካለ ይመካከሩበት እና ግን ኦሮሚያ ክልል ላይ ያላችሁ ወንድሞች እህቶች፣ በተለይ ወደ አምቦ አካባቢ ያላችሁ፣ በተለይ ብፁዕ አቡነ ገብርኤል የሚመሩበት ቦታ ላይ ያላችሁ ክርስቲያን ወንድሞች እህቶች፣ ነገሮችን እናንተም በጣም በተረጋጋ መንገድ ብትመለከቱ እመክራለሁ። ከቤተክርስቲያንም ጎን እንድትቆሙ ጥያቄን አስተላልፋለሁ። ቲክቶክ ላይ ማንም ሰው የሚናገረውን ንግግር በመስማት ልቦናችሁን መረበሽ አይኖርባችሁ። ወይም ደግሞ ጉዳዩን ወደ ሌላ ነገር እንዲቀየር ሰዎች ምክንያት ሲሆኑ የዛ ምክንያት ሰለባ መሆን አለባችሁ ይህም አላምንም። እናንተም የቤተክርስቲያን ልጆች ናችሁ፣ እኛም የቤተክርስቲያን ልጆች ነን። ትምህርቱን እንደ ቤተክርስቲያን የተቃወሙ ነው እንጂ እንደ ብሔር አይደለም የተቃወሙ። ትምህርቱን እንደ ቤተክርስቲያን የተቃወሙ እንደ ቤተክርስቲያን እንደሆነ ግሩፕ እንደሆነ ብሔር እንደሆነ ግለሰብ አይደለም፣ እንደ ቤተክርስቲያን። ቤተክርስቲያን ቀጥተኛ መግለጫን የሰጠችው ምን የሚል ትምህርቱ ስህተት ነው። በቃ አለቀ። ትምህርቱ ስህተት ነው። በቃ አለቀ፣ ተነግሯል። ትምህርቱ ስህተት ነው። በነገራችን ላይ ብፁዕ አቡነ ገብርኤል የመጀመሪያው ጳጳስ አይደሉም። ስሁት የሆኑ ትምህርቶችን ሲያስተላልፉ በጣም ነገሮችን ወይ በደንብ አላየነውም ይሆናል እንጂ ብፁዕ አባታችን አቡነ በርናባስም የተሳሳተ ትምህርትን አስተላልፈዋል። እሳቸውም ሊታዩ ይገባል። በዚህ አጋጣሚ በደንብ የእሳቸውም ሊመረመር ይገባል። ይሄ ምንድን ነው? ከቤተክርስቲያን ጥቅም አንጻር ነው እንጂ ግለሰቦችን ለማስደሰት ግለሰቦችን ለማስከፋት አይደለም። ኦኬ፣ መታየት ያለባቸው ሌሎቹም አካላት መታየት ይኖርባቸዋል። ለሌሎቹም ለምሳሌ ዛሬ ምን የሚል አይቻሉ? ብፁዕ አቡነ ገብርኤል፣ ብፁዕ አቡነ በርናባስ እና ብፁዕ አቡነ ፊልጶስ የአባታችን የብፁዕ አቡነ ፊልጶስን ትምህርት ይታያል ማለት ነው። የአባታችን የብፁዕ አቡነ በርናባስ ትምህርትም ይታያል ማለት ነው። የብፁዕ አቡነ ገብርኤልም ትምህርት እንደዛው። ስህተት ከሆነ የሁሉም ስህተት ነው። ክህደት ከሆነ የሁሉም ክህደት ነው። አንዱ ጋር ከፍ አንዱ ጋር ዝቅ አይልም። እኩል ናት ቤተክርስቲያን ለሁሉም ልጆቿ። ግን ህዝቡ
ምናልባት የምታስተውሉ ሚዲያ ላይ ያላችሁ ሰዎች የእናንተን ሁኔታ ተጠቅሞ ነገሮችን አቅጣጫ የሚያስቀይስ የፕሮቴስታንት ግሩፕ እንዳለ ልታውቁ ይገባል። ተገፉ የሚያስብል ግሩፕ፣ አፉን ከፍቶ የሚጠብቅ ሌላ ግሩፕ እንዳለ ማወቅ አለባችሁ። በየኮመንቱ አንዳንድ ኮመንቶች ሲጻፉ ተመልክታችኋል። ኦርቶዶክስ ማለት የአማራ ተረት ነው። ውሸት። ኦርቶዶክስ ማለት የአማራ ተረት ነው፣ አማራ የወለደው ነው እየተባለ በየኮመንቱ የሚጽፈው ኦርቶዶክሱ አይደለም። በብዛት ፕሮቴስታንቱ ነው እዚህ ነገሮች የሚጽፈው። ኦርቶዶክሱ እዚህ አይነት ነገር አይጽፍም ነው ወይ? ነው አይደለም? ነው ወይ? ኦርቶዶክስ አማራ ላይ የተወለደ እምነት ነው አይደለም? ምናመንታን ኬና ከኦሮሞስ ቆፈስ ሚቲ ከነመረስ ቆፈስ ሚቲ ከንትግሬስ ቆፈስ ሚቲ ምናመንታን ኬኛ ከምቡረምቴ ዲገ ጎፍታ ኬና ኢየሱስ ክርስቶስ መሌ ሰበተኮቲን ሚቲ በቃ አለቀ። በአማራ በትግሬ በደቡብ የተመሰረተች ሳይሆን በኢየሱስ ክርስቶስ ደም የተመሰረተች ቤተክርስቲያን ናት። ባለቤቷም ኢየሱስ ነው። ባለቤቷም ኢየሱስ ነው። ስለዚህ ብሔር ተኮር ገብርኤልን በመደገፍ የተደረገው መግለጫ የአቋም መግለጫ ስሜታዊነት የተሞላበት የአቋም መግለጫ እንደሆነ ግን ልናቅ ይገባል። በጣም ስሜታዊነት የተሞላበት የአቋም መግለጫ ነው እንጂ ልክ አይደለም። ሙሉ ለሙሉ ልክ አይደለም። አይኖ ስድቦች አሉ፣ ነቀፌታዎች አሉ፣ ይሄ ሰውዬ ያ ሰውዬ እየተባሉ የተሰሩ በርካታ ቪዲዮዎች አሉ። እነዛን ነገር ልንመለከት አይገባንም። መመልከት ያለብን ቤተክርስቲያንን ነው። ትልቋን ቤተክርስቲያን እንጂ ገና ለገና ኢንተርኔት አለውና የሆነ ነገር ከፍቶ የሚናገረውን አካል መሆን የለበትም። ፕሊዝ ጥንቃቄ እናድርግ። መግለጫዎች ሁሉ የሆኑ ሰዎችን ታርጌት ያደረገ መሆን የለበትም እና ይህን መልእክት እያስተላለፍክ ያለው ወንድማችን ብትረጋጋዝ። አመ ሰሞነ ከና የሮ ቪዲዮ ቶኮ ላልተን ኮመንቲ ኬሰቲ ማልጀዳሩ ነው ቶኮ አመንታን ኦርቶዶክሲ ከን አማራቲ መሌ ከን ኦሮሞስ ሚቲ ከን ብራስ ሚቲ ጀዳኒ በረይሳ ቱረና መሰሞነ ከና ድጉማ አመንታን ኬና ከሰብ ከንሰበ ቶኮ ቆፋሙ አመንታን ኬና ከን ቡረምቲ ኢገ ጎፍታ ኬና ኢየሱስ ክርስቶስ ከነ ስሪቲ ቤክኑ ቀብና ነሞኒ ቶኮ ነው ደጎርሲሱፍ ዋባዬ ጀዱ መናመንታ ኬኛ በሌሱፍ ጡሬሱፍ ኩንሱሪ ሚቲ ሜ ዴቤ አቲ ጃራ ቶኮፋ ለመፋ ሰደፋ ዴማቲ ሜ ዱቢሳ ዋያ አመንታ የሮሰን አማራ ኦሮሞ ትግሪ ከጅረሙ እንጅራ እንጅሩ ገሩ አመንታን ኬና እንጅር ሲቱርቴ የሮሰን ገሩ ሷ ከሚት አመንታን ኬና ከን አማራ ቆፈተው ደንዴቲ ኩንሶ በዳ ዱጋስ ሚቲ ሊሆንም አይችልም። ስተት ነው። በአንደኛውና በሁለተኛው መቶ ክፍለ ዘመን ክርስትና ነበር። የዛን ሰዓት አማራ ኦሮሞ የሚባል ነበር እንዴ? በአንደኛውና በሁለተኛው መቶ ክፍለ ዘመን አለ እንዴ? የለም። እና ታዲያ እንዴት ነው ክርስትና የአማራ ነው ብለህ የምትናገረው? በአንደኛውና በሁለተኛው በሶስተኛው ክፍለ ዘመን አማራ ኦሮሞ የምትለው ብሄር ነበር እንዴ? የለም እኮ። ታዲያ ከየት አምጥተህ ነው ኦርቶዶክስ የአማራ ተረት ነው የምትለው? ይህ በጣም ስተት እኮ ነው። ይህ ነውር እኮ ነው። ትናንት ብቅ ያለ ሃይማኖት እኮ አይደለም እኮ በሐዋርያት ዘመን እኮ የተሰበከው። ሐዋርያትን አማራ ልናደርጋቸው ነው እንዴ? ሐዋርያትን አማራ ልናደርጋቸው ነው? ብሔራቸው የሐዋርያት ብሔር አማራ ሊሆን ነው? በቃ ባጭሩ እንደዛ ልናደርግ ነው? ይስተት ነው እንዴ? የማንም ብሔር አይደለችም። የኢየሱስ ናት፣ የክርስቶስ ናት ቤተክርስቲያኒቷ። እግዚአብሔር በገዛ ደሙ የዋጃትን የእግዚአብሔር ቤተክርስቲያን ተጠብቁ ዘንድ ነው የሚለው ሐዋርያ ሥራ 28 ካልተሳሳቱ እግዚአብሔር በገዛ ደሙ የዋጃትን የእግዚአብሔርን ቤተክርስቲያኒቷ የእግዚአብሔር ናት እንጂ የአማራም አይደለችም፣ የኦሮሞም አይደለችም፣ የትግሬም አይደለችም። ቤተክርስቲያኒቷ የእግዚአብሔር ቤተክርስቲያን ናት።
ምናምን ታንኬና ከን ዋቀዩ መሌ ከን ሰበቶ ኮሚቲ ከን ትግሬስ ሚቲ ከን አማራስ ሚቲ ከን ኦሮሞስ ሚቲ ባለቤት ያላት ቤተክርስቲያን ናት። ቤተክርስቲያኒቷ ባለቤቷም ደግሞ ፍጡር አይደለም ፈጣሪ ነው፣ የእግዚአብሔር ናት። ቤተክርስቲያኒቷ የግለሰቦች አይደለች። እና በጣም ልንረጋጋ ይገባል። አስተውሉ ጋይስ፣ ነገሮችን በስክነት ብናልፈው መልካም ነው። እንዲህ ኦርቶዶክስ እኮ ኢትዮጵያ ውስጥ ብቻ እኮ አይደለም። አመንታንኬ ነው ኦርቶዶክስ ኢትዮጵያ ቆፋ ሚቲበር ከንጅሩ ቢያላ ስንጅራበር ኢሳሪስ አማራ ዳምን ቢያላ ስንጅራበር ኦርቶዶክስ ህንድ ብንሄድ ግብጽ ብንሄድ የትኛውም ዓለም ላይ ብንሄድ አለ ኦርቶዶክስ እና እዛም ያሉት አማራዎች ናቸው ልንል ነው። እንዲህ ለይተን ማየት አለብን። አመንታ ሀሳብ አዳም ባፈቹ ከብነ ሃይማኖትና ብሔርን ለይተን ነው ማየት ያለብን፣ ሳይጋጭብን ሳናጋጭ። ሃይማኖት ሌላ ነው፣ ብሔር ሌላ ነው። በቃ አለቀ። ደግሞ ኦሮሞማን ኦርቶዶክሱማን ከን ወልቲ ቡኡ ሚቲ ከን ወልቲ ዴሙ መሌ ወልቱ ከን ወልቲ ቡኡ ሚቲ አይጋጭም። ኦሮሞነትና ኦርቶዶክስነት የሚጋጭ ነገር አለ። አብሮ መሄድ ነገር ነው። ተቻችሎ መሄድ የሚችል ነገር ነው። ለማጋጨት መሞከር የለብንም። ተቻችሎ መሄድ ነገር ነው። ኦሮሞነት እንዳለ ሆኖ ክርስትናህን ማሳደግ ትችላለህ። በራስህ ቋንቋ መስበክ ትችላለህ። እንደ ልብህ ማውራት፣ እንደ ልብህ መናገር፣ መስበክ መብት ነው። ማስፋፋት መብት ነው። የሚጋጭ ነገር የለውም። ልናጋጨው አንሞክርም። ተዋቸው። አንዳንድ ሰዎች ተዋቸው። ሁኔታዎችን ለመጠቀም የሚሞክሩትን ሰዎች፣ ፖለቲከኞችን ተዋቸው፣ እለፏቸው። ወቅቱን ፈልገው የሚናገሩትን ሰዎች እለፏቸው። ስለዚህ ሀሳቤ ልጠቅልል ጋይዝ፣ የነገውን እንመልከት፣ አንቸኩል። እኚህ አባት የጥሞና ጊዜ ወስደው በስነ ስርዓት ትምህርቱ ስህተት ነው ብለው ቢመለሱ እና እኛ ማይሆን ንግግር የተናገርን ሰዎች እንዴት ነው ነገ ፊታቸው የምንቆመው? ልክ ነው። ሰው በንስሐ ቢመለስ አንቀበልም። ሰው ቀኖናውን ጨርሶ ቢመለስ አንቀበልም። እንዴት እንደዛ ተናግረን አንዳንድ ሰዎች ቢመለሱ ምን ልንሆን ነው? በስነ ስርዓት ቢመለሱ ኦፊሻሊ በቃ ልክ ነው፣ ታረሙ፣ ሁሉም ነገር ተፈቶ ወደ ሰላሙ ሲመጣ ምን ልታረጉት ነው? ይወገዝ ይሄ ሰውዬ ምናምን ብለን የተናገርነው ሰዎች አረ ቢያንስ በእድሜ እንኳን የሚበልጡን እኮ ናቸው። አትሊስት በእድሜ ይበልጡናል። ክህነቱ ሌላውን ነገር ወደ ጎን እናድርገው። አትሊስት በእድሜ ይበልጡናል። አንተ እያለን የምናወራቸው ሰዎች አይደሉም። ሁለት ጸጉር ፕሊዝ ጥንቃቄ እናደርግ። አንድን ጳጳስ በዚህ መንገድ መናገር ከጀመርን ትምህርቱ ላይ ምንም አይነት ችግር የለብኝም። ስህተት ነው ትምህርቱ፣ ኮምፕሊትሊ ስህተት ነው አይባልም እንደዚህ። ከዛ አልፈን የምንናገረው ንግግር ግን ከሚመሩት ህዝብ ጋር እየተጋጨን እንደሆነ ግን ልናስተውለው ይገባል። በቃ እኛ ሁልጊዜም ጥያቄያችንን ወደ ቤተክርስቲያን በተገቢው መንገድ ማድረስ ያለን። ቤተክርስቲያን ይህን ጥያቄ መልሽልን፣ ህዝቡ እንደዚህ ተወዛጓል፣ በቃ አለቀ። በቃ ሁላችንም አይናችን ወደ ቤተክርስቲያን እና የቤተክርስቲያን መልስ መስማት ላይ ትኩረት ብናደርግ መልካም ነው። ይህን ለመናገር ነው የገባሁት እና መግለጫውን የሰጣችሁት አባቶቻችን ትንሽ ሁኔታውን ብታረጉት፣ ወደ ብሔር ባትወስዱት፣ የብሔር ነክ ባይሆን። በእርግጠኝነት ክርስቲያኖችን እያስገባው ብጠይቅ ለኦሮሞ ክርስቲያኖች ጥላቻ ያላችሁ ካላችሁ ጤነኞች አይደላችሁ ማለት ነው። ለኦሮሞ ክርስቲያኖች ጥላቻ ያለው ኦርቶዶክሳዊ ክርስቲያን ካለ በጣም በሽተኛ ነው ማለት ነው፣ ታሟል ማለት ነው። ለኦሮሞ ክርስቲያን ወንድሞቹና እህቶቹ ጥላቻ ያለው ካለ እጅግ በጣም ነውረኛ ነው ማለት ነው። ከጌታ ከኢየሱስ ክርስቶስ ምን ያለው የተለየ ወንድሙን የሚጠላ ነፍሰ ገዳይ ነው ስለምን ወንድሙን የሚጠላ ነፍሰ ገዳይ ነው። እንደዚህ አይነት በሽታ ያለብን ሰዎች ካለ መርዛችንን ከውስጣችን አውጥተን ልንተፋው ይገባል። ችግራችን አሁንም ጥያቄያችን የሃይማኖት ሕጸጽና ክፍተት ነው እንጂ የብሔር ተኮር የብሔር ጉዳይ አይደለም። ከኦሮሚያ ክልል ካሉ አማኞች ጋር ከኦሮሞ ክርስቲያኖች ጋር አይደለም ግጭቱ። ጉዳያችን ይህንን ንግግር ሌላም ሰው ተናግሮት ቢሆን ኖሮ ክርስቲያኑ በዚህ ልክ ነው መጮህ ያለበት። ጉራጌ ሀገረ ስብከትን የሚኖረው አባት ቢሆን የተናገሩት በዛው ልክ ነው መናገር ያለብን።
ጉዳያችን በኦሮሚያ ክልል በሚገኘው ሀገረ ስብከት የሚመሩት ብፁዕ አቡነ ገብርኤል ስለተናገሩት ሳይሆን ትምህርቱ የኦሮሚያ ክልል ተወላጅ ጳጳስ ስለተናገረው ሳይሆን ጉዳያችን ከትምህርቱ ጋር ነው እንጂ ከብሔሩ ጋር አይደለም። ጉዳያችን ከብሔር ጋር ያደረገ ካለ ቀድሞውንም ክርስቲያን አይደለም። ከሆነም ደግሞ በክርስትናው በጣም ደካማ የሆነ ወደ ልቦና ሊመለስ የሚገባ ነው እንጂ ልክ አይደለም። ሌሎቹ ለራሳቸው ዓላማ ምንም ነገር ሊያውሉ ይችላሉ። እሱ አይመለከተንም። እኛ ግን ከየትኛውም ወንድሞቻችን ጋር ግን በፍቅር መኖር አለን። እኔ አሁንም የምመኘው ነገር ምንድን ነው? ትግራይ አካባቢ ያለው ነገር ተፈቶ ሰላም ሆኖ መጠቅለል አለብን ብዬ አስባለሁ። ጉዳያችን ኦሮሚያ ክልል ላይ ብቻ የሆነው ጉዳይ አይደለም። ትግራይ ክልል ላይ ያለውን ነገር መፈታት አለበት፣ በሰላም ማለቅ አለበት። ከወንድሞቻችን ጋር ድጋሚ ልንገናኝ፣ ልንተቃቀፍ፣ ሰላም ልንባባል፣ በአንድ ቤተክርስቲያን ድጋሚ ልናስቀድስ ይገባል። የእነሱ ራሱ ያስፈልገናል። ትግራይ ክልል ያለው ነገር ራሱ መፈታት አለበት። እዛ ክልል ላይ ያለው የሚረሳ ነገር አይደለም። የተፈጠረው ነገር እኮ ይታወቃል። እዛ አባቶቹ ከሄዶ ተመልሷል አይደል? ስቲል እኮ እናውቃለን እኮ ምን እየተከናወነ እንዳለ እኮ። ስለዚህ ያም ጭራሽ ያንንም በህብረት ሆነን ለመፍታት ነው መሄድ ያለብን እንጂ ከዚህ በላይ መሻቆት ያለብን አይመስለኝም። እንረጋጋ ለማለት ነው የገባሁት። ቪዲዮ ይህንን የሚገልጽ ሀሳብ ነው። ከሀሳቤ ጋር ተስማሙ ዘንድ ግድ የሚላችሁ ማንም ሰው የለም። ያየሁትን እይታ ነው የምናገረው። ከስሜታዊነት የወጣ ነገር እንድናደርግ ነው። ማንም ከቤተክርስቲያን እንዲወገዝ የሚፈልግ ማንም ሰው የለም። ፍላጎታችን ምን ጊዜም ሰው ከቤተክርስቲያን እንዲወጣ አይደለም፣ ታርሞ ወደ ቤተክርስቲያን እንዲቆይ ነው። ታርሞ ተስተካክሎ ከቤተክርስቲያን ጋር እንዲቆይ ነው እንጂ የቤተክርስቲያን የመጀመሪያ ቀደምት ተግባራ ማውገዝ አይደለም። የመጀመሪያ ተግባራ ማውገዝ፣ ማባረር አይደለም። የመጀመሪያ ተግባራ መግሰጽ፣ መምከር፣ ጊዜ መስጠት፣ የጥሞና ጊዜ መስጠት፣ የንስሐ ጊዜ መስጠት፣ እንዲመለስ ማድረግ። አልመለስም ካለ ግን የመጨረሻው ጉዳይ ነው። ባይዜ ውግዘት እኛ የመጀመሪያው አደረግነው እንጂ አንዳንድ ሰዎች የመጀመሪያ ያደረግነው እንጂ ውግዘት የመጨረሻው አማራጭ ነው። ያንን እናድርግ ለማለት ነው። እዛ ኦሮሚያ ክልል ላይ ያሉ አባቶች የሰጡት መግለጫ በጣም ያስደነገጠኝ። ልክ አይደለም ያ መግለጫ፣ ቱ ቢ ሆነስት ልክ አይደለም። በጣም አስቸጋሪ ነው። ልክ አይደለም። እንደዛ ባይሆን መልካም፣ እንደዛ ባያደርጉት መልካም፣ እንደዛ ባይሆን መልካም። እሱን ሳይ በጣም ነው ልብ ያዘነው የተሰበረው። ልክ ነው ብዬም አላስብም። ነገን ልናስብላት ይገባል ቤተክርስቲያን ለሁሉም። እኛ ክርስቲያኖች ሃይማኖት እንጂ ብሔር ከፋፍለን የምንናቁር ሰዎች አይደለም። እኔ ነው የምለው። ሀሳቤን ጨርሻለሁ ጋይስ፣ ሀሳቤን ጨርሻለሁ። እግዚአብሔር ያክብርልኝ ስላዳመጣችሁ። ብለሃል ምናምን ስትሉ የነበራችሁ ሰዎች ማመሰግናለሁ። ምናምን እያላችሁ ነበር ቅድም። ቴንክ ዩ ጋይስ፣ ቴንክ ዩ። እንደዚህ አይነት ልብሶችን ከፈለጋችሁ አናግሩኝ። ከዛ አብረን እንፈልጋለን ጋይስ። እንደዚህ አይነት ፒትልሶችን እንደዚህ አይነት ሰዎችን ከፈለጋችሁ ምንም ችግር የለውም፣ በውስጥ አናግሩኝ። ከዛ አብረን እንፈልጋለን። ከዛ አብረን እንፈልጋለን። እኛ በጣም ብዙ ስራ አለብን ጋይስ። ሊቃውንቱ የሚሰሩትን ለሊቃውንቱ፣ ሲኖዶሱ የሚሰራው ለቅዱስ ሲኖዶስ፣ የህግ ክፍል የሚሰራው ለህግ ክፍል፣ እኛ ደግሞ የምንሰራውን እኛው ለራሳችን እየሰጣን ተከፋፍለን ነው መሄድ ያለብን እንጂ ሁሉም ቦታ ላይ ግድ ማንቦጫረቅ አይኖርብንም። በነገራችን ላይ እሺ፣ ዲያቆን እርሶ ጋር ጨልሟል። አክሊል እዚህ ቤት አይገባም። በእርግጥ አክሊል ካልቪኒስት ሆኗል። ባይዜ ወንድማችን አክሊል ያለ እንደዛ ነው በሚለው እንደማያምን ማስረጃ ወጥቶበታል። ከውዳሴ ማርያም ያመኑትን ብቻ ነው ያነጻች። አቀለልኩ። ይኸው ስትቀደድ መግባት አልችልም ነበር እውነቱን ለመናገር ግን ያው ገባው። ማለት ለምንድን ነው ወደ ካልቪኒስት ወደ ጆን ማካርተር የተጠጋው ትምህርት ሀሳብ አለ።
ወይ መካርተር አንተ ሰው በጣም መካርተር ጉዳ ፈላ። ሰው ብዙ ስህተት ይሳሳታል። ብዙ አለማወቆችን ልታይ ትችላለህ። ባርቆበት ሰው ሀሳብ ሊሰጥ ይችላል። ቃሌ በተከታታይ እንደሰራቸው ቪዲዮዎች ግን ማንም ሰው አይሳሳትም በዚህ ደረጃ። ኧረ በስመ አብ! እኔ መግለጫው ላይ የተሰበሰቡት አባገዳዎች ራሱ እንደዚህ ያተሳሳቱ ያሙት ይይዛለህ እንዴ? እሱ እንደተሳሳተ ስማ ስለሱ ነበር እንዲ ለካ እያወራሽ ያለሽ። እኔ እኮ ምንድን የልጅ ማናና ነው አባገዳዎች ምናምን ሰብሰብ ብለው አወገዙ አሉ። አወገዙ ሳይሆን ያው አባታችን ይመለስልን አይነት ነገር። አዎ በቃ ቀኖናቸውን ጨርሰው እኮ ቤተክርስቲያን በምንሰጣቸው ጊዜና ሰዓት እኮ መመለሳቸው እኮ አይቀርም። እነሱ ግን ነገሮችን ሙሉን ሰምተዋል። አክል ከሰማኸው ሙሉን ሰምቼዋለሁ። 11 ደቂቃ የተለቀቀ መግለጫው የአቋም መግለጫው እና የሆነ ብሔር ተኮር አለበት በጣም እና ያ ደግሞ ልክ አይደለም። ቪዲዮውን ስሙት። እኔ የለቀኩላችሁን ቪዲዮ ላይቭ ላይ ቲክቶክ ላይ መጨረሻ ላይ የሰራሁትን ቪዲዮ ዋና ሀሳቡን አስቀምጬላችኋለሁ። ገብታችሁ መስማት ትችላላችሁ። ዲያቆን እስኪያስ የኔ ድምፅ አይሰማም ወይስ ከማን ነው ችግሩ? የኔ ድምፅ ይሰማል? ኦኬ፣ ከተሰማ በቃ በቂ ነው። ከተሰማ በቂ ነው። ከተሰማ በጣም በቂ ነው። ሀሳቡን መስማት ካለባችሁ ሂዱና እኔ መጨረሻ ላይ የሰራሁትን ቪዲዮ ሂዱና ተመልከቱት። የመጨረሻ ላይ ዋይፋይ በጣም ዝገት ነው። ኔትወርክ በጣም እዚህ ትንሽ እያስቸገረ ነው። በጣም ሰሞኑን በጣም ዝገት ነው ጋይስ፣ በጣም ዝገት ነው። ኦኬ እና የሰራሁትን ቪዲዮ ተመልከቱት። ነገሮችን እናቀዝቅዛቸው ነው እና ራሳቸውን በቀደም የገባሁበት ቤት ይዛ ሰውዬ ንግግር ጭራሽ እንዳሰሙ ራሱ ጋይስ ጭራሽ እንዳሰሙት ስላችሁ አንድን ነገር ጆሮ ከሰጣችሁት በጣም ይናገራል እየሰማችሁት ስለሚመስለው። አንድ ሰው በተደጋጋሚ ሲያወራ ከሰማችሁት ማለት እንትን ያለ ያወራል እና ያን ሰውዬ ኢግኖር አድርጉት ፕሊስ፣ ኢግኖር አድርጉት እና በጣም ወዳችኋለሁ። እስከዛሬ ድረስ ይንጨረጨራል። አንድ ጊዜ አንድ ቀን ነው ውይይት የገባሁት አይደል? አንድ ቀን ፈራ ተባ ሳልን በስነ ስርዓት በሱ ልክ ስላናገርኩት እና ዓላማው ስለከሸፈበት ያሰበው ነገር ስላልተሳካለት 100 ቪዲዮ ነው የሚሰራው። ከዚህ በኋላ ቀን በቀን ነው ላይ ነው የሚገባው። ሁሌ ነው ስም የሚጠራው። አሁን ይህ ምን ያሳያል? ስማርቱ ዳሜጅ ኮንትሮል ይባላል። ነካ አርገ ዞር ማለት ነው። አንተ ያውራ ከዛስ ይሄ ዳሜጅ ኮንትሮል ይባላል። የመጣበት ሞራል ቤተክርስቲያኒቷ በቃ በጣም በቃ ሊያብጠለጥል በቃ ምናምን ዶግማና ቀኖና ሳይለይ በሚገባው ቋንቋ ስታናግረው ሰላም ይዛል። ሰላም ይዘው ከዛ ስለከሸፈ ምን ያደርጋል? ዝም ብሎ 20-50 ቪዲዮ ይሰራል። ኢግኖር እንደዚህ ያለ ሰዎች ምንም እንዳትመላለሱ፣ ምንም እንዳይሞቃችሁ፣ እንዳይበርዳችሁ፣ ምንም እንዳይመስላችሁ። ብቻ እናንተ ቤተክርስቲያን ላይ ፎከስ አድርጉ። የቤተክርስቲያንን ድምፅ ስሙ፣ የአባቶቻችሁን ድምፅ ስሙ። አሁን ያለንበት ሁኔታ የሊቃውንቱ ጉባኤ የተሰበሰቡበት ሰዓት ነው። ሌሎቹም ቢኖሩ ደስታችን ነው። ለምሳሌ
እንደነ ዲያቆን ያረጋል አበጋዝ እንደነ ብርሃኑ አድማስ ቢኖሩበት እኔ በጣም ደስተኛ ነኝ። ልክ ሌሎቹም ቅድስት ሥላሴ የሚያስተምሩት ትልልቅ አባቶች አሉ አይደል? በጣም ትልልቅ አባቶች እነሱ ቢኖሩበት፣ ሲፈሪ ዲያቆን ያረጋል አበጋዝ ቢኖሩበት፣ ሲፈሪ እነ ብርሃኑ አድማስ ቢገኙበት በጣም እኔ አይዊሽ የምርም ዲዘርቭ ያደርጋሉ ቦታው ላይ ቁም ነገር እነ ግርማ ባቱ ይሰማል። እንዴት አለ አለው? እግዚአብሔር ይመስገን። ሰላም ነው። እንዴት ነው? ያስተጋባል። ተሰቃይተህ እኮ አሰቃየህን። ምን አደረኩ? ቤቱ በረዶ ነው እንደ ይሄ ፒትልስ ሞቆ ልታውልቀው ይመስላል። አንገትህ መቱ እንደ አንገትህን። አረ ሰላም ነው ዳቆን፣ ሰላም ነው። ኦኬ፣ ግን ያው በጣም አምሮብሃል። ጥሩ ነው፣ ኑርልን። ግን ነካክተህ ነው የተውከውና ስለዚህ እኔ አሁን አልለቅህም። ላይክ 2 ሚኒት ወስደ ለምዕራብ ሸዋ ሀገረ ስብከት ይሄ አባታችን በትክክለኛው ቀድም ነካክተው ናገርም እንሰማለን፣ ግን ዳይሬክት አድርገህ ምንም እንደዚህ ተወገዙ ተባረሩ አልተባለም። ይመለሱልን የሚባለው ውግዘት ቢባረሩ ነው እና 4 ኪሎ ሆነው በሰላም እንዳሉና ይሄ ከብሔር ጋር እንደማይገናኝ ተናግረሃል። ግን የተጻፈው ቤተክርስቲያኒቱ የጻፈችው መልእክት ፕሊዝ 2 ደቂቃ ሆነ ለምዕራብ ሸዋ ሀገረ ስብከት ላሉ አባቶች፣ ወንድሞች፣ ሰንበት ተማሪዎች። ምክንያቱም አሁን በዚህ አጋጣሚ ፖለቲካ የቀዘቀዘባቸው ሰዎች ናቸው እንደዚህ ሊያገዳድሉ የተነሱት። ስቲል እዚህ ውስጥ ያላችሁ ምዕመናን እንደው በጣም ደስ ሊላችሁ የሚገባው ማለት ነው። ተመልከቱ፣ ቤተክርስቲያን ሊቃነ ጳጳሳቱን እንኳን በሉ አባታችን ይቀመጡ ብላ ስታስቀምጣቸው እሺ አባቶች ብለው ተቀምጠዋል። እኛ እንደ ፕሮቴስታንት አይደለንም። እዩ ጩፋ ታው ሲባል የልብ በሽታ ህመም፣ ደም ብዛት ነው ምልክብ ብሏቸዋል። እኛ እንደሱ አይደለንም። የሥርዓት ቤት ስለሆነ መብት አላት ቤተክርስቲያን በማንኛውም። ያ እኔም መወገዝ ነበረብኝ፣ ግድ የለም የኔን ትምህርት እኔ ልደት ፕሊስ የምዕራብ ሸዋ ሀገረ ስብከትን በጣም ብዙ ፈተና የበዛበት ሀገረ ስብከት ስለሆነ እንደገና ደግሞ የዛኑ ያህል ጠንካራ ክርስቲያኖች ያሉበት ሀገረ ስብከት ስለሆነ ቤተክርስቲያኒቱ ከኦሮሞና ከኦሮምኛ ጋር ምንም ችግር እንደሌላት ብፁዕ አቡነ ገብርኤልም ከአባቶቻቸው ጋር እየተነጋገሩ እንደሆነ እሱን መልእክት ብታስተላልፍ። ምክንያቱም ለሚያልፍ ቀን ከይቅርታ ጋር አሁን እዚህ ላይ እነሱ ይሰሙኛል እንጂ አላውቅም። ስለዚህ ሀሳቡ አቀር ባለ በቪዲዮ መልክ ይተናል። ኦኬ። ስለዚህ ቤተክርስቲያኒቱ ዘራይታ አይደለም፣ እንደውም የሰለጠነ የተደረገው ቤተክርስቲያን ልትመሰገን የሚገባበት ምክንያት በአቡነ ጳውሎስ ጊዜ ከዚህ በኋላ ሰውን በእውቀቱ ብቻ መሾም ያለ ቋንቋ ተናጋሪ ተብሎ ሁሉም ክልል እንደየቋንቋው ተናጋሪ በሚያውቁት ቋንቋ እንዲያስተምሩ ተሹመዋልና በጣም ነው ደስ የሚለው። ስለዚህ ብፁዕ አቡነ ገብርኤል አሁንም በቋንቋቸው ወይንም ደግሞ በእንትናቸው ምንም የሆኑ ነገር ወይም ቤተክርስቲያን ከዛ የተነሳ ያደረገችው ነገር ስለሌለ እባካችሁ ሊቃውንቱ ተሰብስበው ጨርሰው የመጨረሻውን ውሳኔ እስኪነግሩን ድረስ እንደውም በአይነ ቁራኛ መመልከት ያለብን ፍኖተ ጽድቅን ነው እንጂ ብፁዕ አባታችንን አይደለም። ብፁዕ አባታችን የበላይ ራስ ስላላቸው እንትን ይላሉ። ስለዚህ ልደትሻ በኦሮምኛ ግን ብትሰራና ሾር ቪዲዮ ሰርተ ከሆነ ብትለቀው በጣም ጥሩ ነው። በተለይ ሀገረ ስብከታቸው ላይ ምንም አይነት ውከት እንዳይነሳ ብፁዕ አባታችን እዚህ ያሉት ሊቃውንቱም ስለተሰበሰቡ እንደሆነ በዛው ደግሞ ትምህርቱ እንደሚታይ አድርገህ ብትሰራ በጣም ጥሩ ነው። አጫጭሮቹ መልእክት ጥሩ ናቸው።
ግን ርዕስ አድርገህ ብትሰራልን ደግሞ በጣም ጥሩ ነው። እሱን ለማለት እሺ እውነቱን ለመናገር ቅድምም ተናግሬያለሁ። ትምህርቱን መቃወም ሌላ፣ ፐርሰናል አታኪንጎች ደግሞ ይሄ ሰውዬ ያ ሰውዬ ይሄ መናፍቅ የሚሉ አንደበቶች ከየትኛውም ኦርቶዶክሳዊ በብፁዕ አባታችን በአቡነ ገብርኤል ላይ መናገር ተገቢ አይደለም፣ አግባብም አይደለም። ይሰማል ድምጼ? ኔትወርክ ጠፋ። ንገርልኝ። በዚህ ሁሉ ሰው ፊት በዲያስፖራ ላይ አሹፏል። ኤርፖርት ሄዶ ቪዲዮን አይተናል። እያሰባሰብኩ ነው ፊርማ። ይከሰሳል። በዲያስፖራ ላይ አሹፎ አይቀርም። ንገርልኝ። ጋዲሳ እና እሱን ባሉበት ሀገር በፍትሐ ብሔር ነው ማስከሰሳቸው። ያ እሱን ተባበረኝ፣ ጠበቃ ፈልግልኝ። እሱና ጋዲን ማስከሰስ አለብኝ። በዲያስፖራ ላይ አሹፈው በእኛ ቀልደው አይቀርም። ያለ አክሰንታችን አክሰንት ሰጠው ባለበት እንደሚ